ሰላም ጤና ይስጥልን። የገበያ ዜና መረጃዎችን እንሆ። የአማራ ፋኖ ብሔራዊ ንቅናቄ የመውሊድ በዓልን አስመልክቶ እንኳን ለ1501ኛው የመውሊድ የነቢዩ መሐመድ ልደት በዓል በሰላም አደረሳችሁ ይላል። ለመላው የእስልምና እምነት ተከታዮች ለህዝባቸው ክብር፣ ፍትህና ሰላም ሲሉ ለሚታገሉት ለአማራ ፋኖ ብሔራዊ ንቅናቄ መሪዎችና አባላት እንዲሁም ለተከበረው ሙስሊም ማህበረሰባችን በሙሉ እንኳን ለታላቁ ነቢዩ መሐመድ ሰአዎ የልደት በዓል በሰላም ደረሳችሁ ይላል። የመውሊድ በዓል የሰላም፣ የርህራሄ፣ የፍቅርና የህብረት ታላቅ ተስፋ የሚታደስበት ወቅት ነው ያሉት ነቢዩ መሐመድ ለዓለም ያስተማሩት የመቻቻል፣ ታማኝነት፣ ወንድማማችነትና ለበደለኞች አለመንበርከክ እሴቶችና ለሁላችንም ትልቅ የሞራልና የጽናት ምንጭ ናቸው። ታላቁ ነቢይ ያስተማሩት የእውነትና የፍትህ መንገድ ለህዝባችን አንድነት፣ ለሰራዊታችን ጥንካሬና ብርታት፣ ለጋራ ዓላማችን መሳካት ትልቅ ብርሃን ነው። የኢትዮጵያን ህዝብ አንድነት፣ የአማራ ህዝብ ህልውና፣ የታሪካዊ ክብርና ፍትህ ለማስከበር እየተካሄደ ያለው መራራ ትግል በላቀ ድልና በአስተማማኝ ሁኔታ እንዲጠናቀቅ ሁሉም የበኩሉን ሊወጣ ይገባል። ለህዝባቸው ህልውናና ደህንነት ሲሉ በየግንባሩ ለሚታገሉት የሰራዊታችን አባላት በሙሉ የሚደረገው የፍትህና የእውነት ጉዞ በህዝባችን ደጋፊነትና ጥበቃ ታጅቦ የህዝባችንን የተነጠቀ መብት፣ ደህንነትና ታሪካዊ ክብር የማስከበር ጉዞ ወደ ኋላ በማይመለስ ጽናት ወደፊት ይገሰግሳል። በየመንገዱ የሚገጥሙ ፈተናዎችን ሁሉ በመሻገር ለተበደሉት ፍትህ፣ ለተፈናቀሉት ወገኖቻችን ደግሞ ዘላቂ መረጋጋትን፣ እፎይታን የሚያመጣ ድል ይረጋገጣል። እስካሁን የተከፈለውን ግዙፍ መስዋዕትነት ወደ ተጨባጭ ድል ለመቀየር ህዝባችን በጋራ ዓላማና አንድነት ሊቆም ይገባል። በዓሉ የፍቅር፣ የደስታ፣ የጽናትና የድል ይሁንላችሁ። ድል ለህዝባችን፣ ፍትህና ሰላም ለሀገራችን። መልካም የመውሊድ በዓል ሲል የአማራ ፋኖ ብሔራዊ ንቅናቄ መልካም ምኞቱን ይገልጻል። በተያያዘም የበረኛው ቀስተ ደመና ሻለቃ ለወራት ያሰለጠናቸውን የፋኖ ሰራዊት አባላትን አስመርቋል። በህዝባችን ትከሻ ላይ የወደቀውን የባርነት ቀንበር አሽቀንጥሮ በመጣል የተጋረጠበትን የህልውና አደጋ ለመቀልበስ በሚደረገው እልህ አስጨራሽ ትግል ውስጥ የኃይል ግንባታ ተቀዳሚውን ትኩረት የሚሻ ጉዳይ ነው። እንደ ቀስተ ደመና ፋኖ ባሳለፋቸው 3 የትግል ዓመታት ውስጥ እጅግ ፈታኝና ውስብስብ የትግል ጎዳናዎችን በማለፍ ሁለንተናዊ የትግል ምርታዎችን አስመዝግቧል። አመርቂ የለውጥ ደረጃዎችንም አልፏል። ከዚህ መካከልም የስልጠናና የኃይል ግንባታ ስራው ትኩረት ተሰጥቶበት የተሰራ ተግባር ነው። በዚሁም ዕለት ለወራት ያሰለጠናቸውን 4ኛ ዙር ሰልጣኞችን በደማቅ ሁኔታ አስመርቋል። ሰልጣኞቹን በቆይታቸው በርካታ ወታደራዊና ፖለቲካዊ ስነ-ልቦናዊ እውቀቶችን በማካበት ቀጣይ የሚጣልባቸውን ግዳጅ በብቃት ለመወጣት የሚያስችል አቅም ፈጥረዋል። በምረቃ መርሃ ግብሩ የብርጌዱ የሻለቃ፣ የቀበሌ አመራሮች፣ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ የበረኛው ቀስተ ደመና ብርጌድ የሰራዊት አባላት፣ የጓይና አካባቢው ማህበረሰብ ጥሪ የተደረገላቸው እንግዶች የተገኙ ሲሆን ለተመራቂዎቹ የእንኳን ደስ አላችሁ የአደራ መልእክት በአመራሩ ተላልፈዋል። ቀደም ሲል በዚህ ብርጌድ ሲታገልና ሲያታግል የክብር መስዋዕትነትን በተቀበለው ሰማዕት አርበኛ ተመስገን ተስፋ የተሰየሙ ሰልጣኞችም በዕለቱ ወታደራዊ ትርኢቶችን በማሳየት መርሃ ግብሩን ድምቅ አድርገው ውለዋል። ማሰልጠን፣ ኃይል ግንባታ፣ የህዝብ አስተዳደር፣ ጠላትን መደምሰስ፣ የጠላትን ተቋም ማፍረስ የትኩረት ነጥቦቻችን ናቸው። ለህዝባችን ህልውና አስተማማኝ ዋስትና ለመስጠት የጠላትን አደረጃጀቶች ከማፍረስ ባለፈ የህዝባችን የነገ አለኝታ የሚሆን ተቋም ግንባታ ላይ አበክረን እንሰራለን ሲል ቀስተ ደመና ሻለቃ ገልጿል። ሌላው በፋኖ የትግል እንቅስቃሴ ውስጥ መርህና ተጠያቂነት እጅግ መሰረታዊ ነገሮች ናቸው ሲል አርበኛ ስለሺ ከበደ ገለጸ። መርህ ድርጅቱን የሚመራ አቅጣጫ ይሰጣል። መርህ ማለት ድርጅቱን ምን እንደሚያምን፣ ምን እንደሚያስቀድም፣ የትኞቹን ድርጊቶች እንደማይቀበል የሚወስን መሰረታዊ እሴት ነው። ያለ ግልጽ መርህ እንቅስቃሴው በግለሰቦች ፍላጎትና በጊዜያዊ ስሜት የተመራ ሊሆን ይችላል። መርህ ከግለሰብ በላይ የሆነ የጋራ መሰረት ይፈጥራል። መሪዎችም ሆኑ ተራ አባላት በአንድ መስፈርት እንዲመዘኑ ያደርጋል። ይህም ለአንዱ የሚፈቅድ ለሌላው ይፈቀዳል የሚል ፍትሃዊነት እንዲኖር ያግዛል። ተጠያቂነት ስልጣንን ከኃላፊነት ጋር ያገናኛል። ስልጣን ያለው ሰው ውሳኔዎቹን ለማብራራት፣ ለውጤታቸው ለመመለስ ፈቃደኛ መሆን አለበት። ተጠያቂነት ከሌለ ስልጣን በቀላሉ ወደ ግላዊ ጥቅም ወይም ወደ አላግባብ አጠቃቀም ሊለወጥ ይችላል። ህግና ስርዓት ማስከበር ማንኛውም እንቅስቃሴ የሰው ህይወትን፣ ክብርንና መሰረታዊ መብቶችን መጠበቅ እንደ መርህ ሊያስቀምጥ ይገባል። ተጠያቂነት ደግሞ ከባድ ጥሰቶች ሲፈጸሙ የማጣራትና ተገቢ እርምጃ የመውሰድ ባህልን ያበረታታል። የስልጣን መከታ በማድረግ የሚሰራ በደልን ይቀንሳል። ግልጽ የሆነ ስርዓት ሀብትን ማባከን፣ የህዝብን እምነት አለመጠበቅ ስልጣንን ለግል ጥቅም ማዋል ለመከላከልም ይረዳል። ድርጅታዊ መርህ የውስጥ እምነትን ይገነባል። አባላት ውሳኔዎች በፍትሃዊ እንደሚወሰኑና መሪዎችም ለተመሳሳይ መርሆች ተገዥ እንደሆኑ ሲያዩ የድርጅት ውስጣዊ
ህዝባዊ እምነት ይጠነክራል። ስህተትን መለየትና ማረም ያስችላል። ተጠያቂነት ማለት ሰውን መቅጣት ብቻ አይደለም። ምን ተሳሳተ፣ ለምን ተሳሳተ፣ እንደገና እንዳይደግም ምን መሻሻል አለበት የሚለውን በመመርመር ድርጅቱ ከስህተቱ እንዲማር ያደርጋል። ለህዝብ ያለውን እምነት ይጠብቃል። አንድ እንቅስቃሴ የህዝብን ድጋፍ ለማግኘት ከፈለገ በተግባሩ የሚያሳየው ስነ ምግባር ከንግግሩ ጋር መጣጣም አለበት። መርህና ተጠያቂነት ካልነበሩ የህዝብ እምነት በፍጥነት ሊሸረሸር ይችላል። መርህ ምን እንከተላለን የሚለውን ይመልሳል። ተጠያቂነት የምንወስነውን እና የምንፈጽመውን ለማንና እንዴት እናብራራለን የሚለውን ይመልሳል። ሁለቱ አብረው ሲኖሩ ድርጅታዊ ትርምስን፣ የስልጣን በደልንና የእምነት መሸርሸርን ለመከላከል ጠንካራ መሰረት ይሆናሉ። ተተኪ መሪዎችን ማውጣት፣ የወጡ መሪዎችን መጠበቅ፣ አንድ መሆን መተማመንን ያረጋግጣል ሲል አርበኛ ስለሺ ከበደ ይቋጫል። ሌላ ኦቦሳንጆ ወደ መቀሌ አቅንተው ነበር ተብሏል። የቀድሞ የናይጄሪያ ፕሬዝዳንት ኦሉሴጉን ኦቦሳንጆ ትናንት ነሐሴ 18 ቀን 2018 ዓ.ም ወደ መቀሌ አቅንተው ነበር ነው የተባለው። ከዚህም በመነሳት ከፌዴራል መንግስት ጋር ውይይት የሚጀመር ከሆነ የሚከተሉት ጉዳዮች መመለስ መሰረታዊና ቁልፍ እንደሆኑ ህወሓት አጽንኦት ሰጥቶባቸዋልም ነው የተባለው። የኢኮኖሚ ማዕቀብና እገዳ እንዲነሳ፣ ወታደራዊ ከበባ ማቆምና የተፈጥሮን ውጥረት ማርገብ፣ የትግራይ ሉዓላዊ ግዛት ወደ መደበኛ ሁኔታ መመለስ፣ ተፈናቃዮችን ደህንነታቸውና ክብራቸውን በጠበቀ መንገድ መመለስ፣ የህዝባዊ ወያኔ ሓርነት ትግራይ ህወሓት ፖለቲካዊና ህጋዊ ማንነት መመለስ የሚሉ ናቸው። በዚህም ኦሉሴጉን ኦባሳንጆ ከመንግስት ጋር ተወያይቼ በሚቀጥሉት 1 እና 2 ሳምንታት ድጋሚ እመለሳለሁ ማለታቸውን ምንጮች ገልጸዋል። ሰሞነኛ መረጃዎች እነኝን ይመስሉ ነበር።